ሰላም ውድ ተመልካቾቻችን እንዴት ሰነበታችሁ? እግዚአብሔር ስም የተመሰገነ ይሁን። በውጭ ሀገር ለምትኖሩ እንኳን ለአዲሱ ዓመት ለ2026 በሰላም አደረሳችሁ። እግዚአብሔር የሰላም፣ የደስታ፣ የፍቅር ደግሞም ከሁሉ በላይ በመንግስቱ ውስጥ የምናድግበትና የምናፈራበት ዓመት እንዲያደርግልን ምኞቴ ነው። በባለፈው ክፍለ ጊዜ የእግዚአብሔር መንግስት በጌታ ኢየሱስ ክርስቶስ ትምህርትና ምሳሌዎች ውስጥ እንዴት እንደቀረበች እንደተብራራች ነው ያየነው። ይህም ጅማሬዋ ድብቅ እንደሆነ ወይ ደግሞ ሚስጥራዊ እንደሆነ ፍጻሜዋ ደግሞ ትልቅ እንደሚሆን የከበረ እንደሆነ አይተናል። ወደ እግዚአብሔር መንግስት መግባት የሚቻለው ኢየሱስ ነኝ ያለውን በመቀበል እና በእሱ በማመን ብቻ እንደሆነ አይተናል። ከዚህ ጋር ተያይዞ ደግሞ የአሕዛብን ወደ እግዚአብሔር መንግስት መጨመር፣ ይህም የአብርሃም ተስፋ ፍጻሜ እግዚአብሔር አሕዛብ በዘርህ ይባረካሉ ያለው ተስፋ ፍጻሜ አሁን በዚህ በመጣችው በእግዚአብሔር መንግስት ውስጥ እንደሆነ ተመልክተናል። በመጨረሻም በእግዚአብሔር መንግስት ውስጥ ሊኖረን የሚገባው ባህሪ ምንድን ነው ወይም ደግሞ የመንግስቱ ደንብ ምንድን ነው የሚሉትን ተመልክተን ነው ያጠቃለል ነው። በዛሬው ክፍለ ጊዜ ደግሞ ጌታ ኢየሱስ ክርስቶስ ስለ መከራው አስቀድሞ በተናገራቸው ንግግሮች ውስጥ በመከራው ውስጥ ራሱ ታልፎ በመሰጠቱ ውስጥ በስቅላቱ በሞቱና በትንሣኤው የእግዚአብሔር መንግስት ተስፋዎች እንዴት እንደተፈጸሙ ነው የምናየው። በመጀመሪያ በማየት የምንጀምረው ጌታ ኢየሱስ ክርስቶስ ስለ መከራው አስቀድሞ የተናገረውን በመመልከት ነው። እንግዲህ በወንጌላት ውስጥ በተደጋጋሚ ለደቀ መዛሙርቱ በኢየሩሳሌም በካህናትና በፈሪሳውያን እጅ ተላልፎ እንደሚሰጥ ደግሞም በሮማዎች አማካኝነት እንደሚሰቀል እንደሚገደል፣ ነገር ግን በሶስተኛ ቀን ከሙታን እንደሚነሳ በተደጋጋሚ ሲነግራቸው ነበር። የማርቆስ ወንጌል ይህንን 3 ጊዜ ጌታ የተናገረውን ይዘግብልናል። እኛ የመጀመሪያው ነው በማየት የምንጀምረው። ማርቆስ ወንጌል ምዕራፍ 8 ቁጥር 31 ላይ ያለውን እንደዚህ ይላል። የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችም ከካህናትም አለቆችም ከጻፎችም ሊጣል ሊገደልም ከ3 ቀንም በኋላ ሊነሳ እንዲገባው ያስተምራቸው ጀመር፣ ቃሉንም ገልጦ ይናገር ጀመር። እንግዲህ በዚህ ውስጥ መጀመሪያ የምናየው ጌታ ኢየሱስ ክርስቶስ ራሱን ማን ብሎ የጠራው? እንደ ሁል ጊዜውም የሰው ልጅ። ይህ የሰው ልጅ ምን ሊሆን ይገባዋል አለ? ታልፎ ሊሰጥ፣ ሊሰቀል፣ ሊገደል፣ ከሙታን ሊነሳ እንደሚገባው ለደቀ መዛሙርቱ አሁን በግልጥ መጀመሪያ የነገራቸው ቦታ ነው። በማርቆስ ወንጌል አሁን ያየነው ክፍል ማለት ነው። አሁን ይህ የሰው ልጅ የሚለው መጠሪያ ወዴት ነው የሚወስደን? በትንቢተ ዳንኤል ምዕራፍ 7 ውስጥ ስናጠና ያየነው የሰው ልጅ አለ። ያ የሰው ልጅ የአምላክ ባህሪ ያለው ደግሞ ለዳዊት በተነገረው ተስፋ መሰረት የሚገዛ ንጉሥ እንደሆነ አይተናል። እንግዲህ የዳንኤልን የሰው ልጅ ፈሪሳውያንም ሆኑ አይሁዶች ሲረዱትም ሲጽፉም ሲያስቡም የነበሩት እንዴት ነበር? የሚገዛ የሚያሸንፍ፣ በዛው በዳንኤል ምዕራፍ 7 ውስጥ እንዳየነው አራዊቶችን ሁሉ ድል የሚያደርግ የሰው መንግስታት የሚያፈርስ እንደሆነ ነው እንጂ መከራ የሚቀበል ወይም የሚገደል እንደሆነ ምንም አይነት ግንዛቤ አልነበራቸውም። በዚህም ቦታ ጌታ ኢየሱስ ክርስቶስ የሰው ልጅ ይሄ የሚያውቁትን እነሱ የተረዱትን የሰው ልጅ እንዴት አድርጎን ያቀረበው? መከራ የሚቀበልም እንደሆነ የሚሞት እንደሆነ አድርጎን ያቀረበው። ይህ ሀሳብ ለሐዋርያቱም በዛ ጊዜ ለነበሩትም ፈጽሞ እንግዳ የሆነ ሀሳብ ስለሆነ ከታች እንደምናየው ጴጥሮስ ኢየሱስን ወደ ራሱ ሳብ አድርጎ ይህ አይሁንብህ ብሎ ሲገስጸው እናያለን። ነገር ግን ጴጥሮስ ብቻ አይደለም፣ ዮሐንስና ያዕቆብ ራሱ በዛው በማርቆስ ወንጌል ምዕራፍ 10 ከቁጥር 35 እስከ 40 ባለው ውስጥ ወደ ኢየሱስ ቀርበው ጌታ ሆይ በመንግስትህ አንዳችን በቀኝ አንዳችን በግራ እንድንቀመጥ ብለው ሲለምኑት እናያለን። ምንድነው የነበራቸው ግንዛቤ? ይህ መሲህ ኢየሱስ የተከተሉት ንጉሥ እንደሚሆን፣ የሆነ ቀን ንጉሥ ሲሆን እነሱ ቀድመው ማንም ሳይጠይቅ ይህንን የክብር ስፍራ ለመያዝ እንዳሰቡ ነው የሚያሳየው። ስለዚህ ይሞታል፣ ይሰቀላል የሚል ግንዛቤ ፈጽሞ አልነበረም። ጴጥሮስም የገሰጸው ለዛ ነው። ነገር ግን ጌታ ኢየሱስ ክርስቶስ ጴጥሮስ ይህንን ከተናገረው በኋላ ይገስጸዋል። ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታውቅምና እንቅፋት ሆነህብኛል ብሎ ከገሰጸው በኋላ ደቀ መዛሙርቱን ሁሉ ወደ ራሱ ጠርቶ ይመክራቸዋል ወይ ደግሞ ያስተምራቸዋል። ምንም ያስተምራቸው ይህ መሰቀል፣ ይህ መገደል የሚለው ሀሳብ እንግዳ እንዳይሆንባቸው ነው። የእግዚአብሔር መንግስት መርህ እንደሆነ አሁን የመጣችው የእግዚአብሔር መንግስት መሲኋ ንጉሷ መጀመሪያ ይገደላል። ከዛ በዛ ውስጥ አልፎ ነው የሚከብረው። የእሱም ተከታዮች የእሱም ደቀ መዛሙርት ይህንን ህይወት ሊኖሩ እንደሚጠበቅባቸው ይህ የመንግስቱ መርህ እንደሆነ አስረግጦ ይነግራቸዋል። ማንም ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉን ይሸከም ብሎ ጌታ ራሱ ይህ የእሱ ብቻ ሳይሆን ለእነሱም የተሰጠ የእግዚአብሔር ፈቃድ እንደሆነ ይነግራቸዋል። ጴጥሮስ እና ደቀ መዛሙርቱም ወይ በዛ ጊዜ የነበሩ አይሁዶች አይረዱ እንጂ የመሲሁ መገደል ወይ የመሲሁ መከራ መቀበል አስቀድሞ በብሉይ ኪዳን የተነገረ ሀሳብ ነው። በዛው በዳንኤል መጽሐፍ ምዕራፍ 7 ውስጥ ቁጥር 22 እና 25ን ስናጠና በባለፉት ክፍለ ጊዜያቶች ምንድን ያየ ነው? ይህ የሰው ልጅ የልዑልን ቅዱሳን የሚወክል ነው።
የልዑል ቅዱሳን ደግሞ በአራተኛው አውሬ እንደሚሸነፉ ድል እንደሚያደርጋቸው ለተወሰነ ጊዜ ያህል ይናገራል። ስለዚህ ከዛ በኋላ ነው እነዚህ ቅዱሳን የሚያሸንፉት መንግስትን የሚቀበሉትና ለዘላለም የሚገዙት። የሰው ልጅ እነሱን የሚወክል ከሆነ በዚህ ትርጓሜ ውስጥ ራሱ የሰው ልጅም መከራ የሚቀበል እንደሆነ ይሄ ገጽታ እንዳለው የሚያሳይ ነው። ትንቢተ ኢሳያስንም ስናጠና ምን ነበር ያልነው? እዛ ውስጥ ምዕራፍ 9 ላይ የጠቀሰው ንጉስ የእግዚአብሔር ባህሪ ያለው ነው። ምዕራፍ 11 ከቁጥር 1 እስከ 12 ውስጥ ደግሞ ያለው ንጉስ ራሱ ደግሞ በኢሳያስ ምዕራፍ 42 ውስጥ ያለው አገልጋይ እንደሆነ አይተናል። ይሄ የኢሳያሱ የምዕራፍ 42 አገልጋይ ደግሞ በኢሳያስ ምዕራፍ 53 ውስጥ መከራ የሚቀበል የህዝቡን ኃጢአት የሚሸከም እንደሆነ ይናገራል። እንግዲህ እነዚህን ግንኙነቶች ከሰራን በኢሳያስ የተነገረው ንጉስ ወይ ደግሞ መሲህ መከራ የሚቀበል እንደሆነ የሚያሳዩ ፍንጮች ናቸው። ግን ይህን ሁሉ አልተረዱም። ይሄ በጊዜው ለእነሱ ስውር ነበረ። ስለዚህ የነበራቸው ግንዛቤ ድል የሚያደርግ የሚያሸንፍ የሚዋጋ ብቻ መሲህ ነበረ። የጌታ ኢየሱስ ክርስቶስ መከራው ብቻ ሳይሆን ትንሣኤው በብሉይ ኪዳን የተነገረ ነበር። ለምሳሌ በትንቢተ ሆሴዕ ምዕራፍ 6 ቁጥር 2 ውስጥ እንደዚህ ይላል፣ ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና እርሱ ይፈውሰናል፣ እርሱ መጥቶናልና እርሱም ይጠግነናል፣ ከሁለት ቀን በኋላ ያድነናል፣ በሶስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። ሆሴዕ የተናገረው ይህንን ስለ እስራኤል ነው። እስራኤል በእግዚአብሔር ፊት ስላመፀች እና በኃጢአቱ ስለነበረች እግዚአብሔር ነው የሰበራቸው ወይ ደግሞ መከራ ያመጣባቸው። ሊፈውሳቸው የሚችለው እግዚአብሔር ራሱ ነው ይልና የሚጠቀመው ቋንቋ ግን ምሳሌያዊ ነው። ከሁለት ቀን በኋላ እንድናለን፣ በሶስተኛ ቀን ያስነሳናል ብሎ ይናገራልና ስለዚህ ለእስራኤል የተነገረውን አሁን በክርስቶስ ኢየሱስ ሲፈጸም ነው የምናየው፣ ወይ ደግሞ ኢየሱስ እንደሚፈጸም ሲናገር ነው የምናየው። ኢየሱስ እውነተኛው እስራኤል ከሆነ በፈተና ውስጥም በጥምቀት ውስጥም ለማየት ሞክረናል። አሁንም ለእስራኤል የተነገረው ይህ ትንቢት በጌታ ኢየሱስ ክርስቶስ ትንሣኤ ውስጥ ሊፈጸም እንደሆነ የሚሰጠን ፍንጭ ነው። ሌላው ደግሞ ጌታ ኢየሱስ ክርስቶስ ፈሪሳውያን ምልክት እንዲያሳያቸው በጠየቁት ጊዜ በትንቢተ ዮናስ ሕይወት ውስጥ ማለትም በአሳ ነባሪ ሆድ ውስጥ 3 ቀን እንደቆየ እንዲሁ የሰው ልጅ በምድር ልብ ውስጥ ለ3 ቀንና ለ3 ሌሊት ሊቆይ እንደሚገባው እንደተናገረ እናያለን። ይህንን በማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ሄዳችሁ ብታዩት እዛም ቦታ ላይ ጌታ ኢየሱስ ክርስቶስ ራሱ የጠቀሰው ብሎ ነው የሰው ልጅ ብሎ ነው። ከመከራው ጋር በተያዘ ከሞቱ ጋር በተያዘ የሰው ልጅ ሞትም እንዳለበት ግዛት እንዳለ ሁሉ ሽንፈትም ሞትም እንደሚጠብቀው የሚናገር ነው። ሌላው የምናየው ጌታ ኢየሱስ ክርስቶስ ስለ መከራው የተናገረው ክፍል በዮሐንስ ወንጌል ምዕራፍ 12 ከቁጥር 20 እስከ ቁጥር 25 ባለው ውስጥ ይህንን ነው የምናገኘው። ክፍሉን እናንብበው። እንደዚህ ይላል፣ በበዓሉም ሊሰግዱ ከወጡት አንዳንዶቹ የግሪክ ሰዎች ነበሩ። እነርሱም ከገሊላ ቤተሳይዳ ወደሚሆን ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት። ፊልጶስን መልሶ ለእንድርያስ ነገረው። እንድርያስና ፊልጶስ መጥተው ለኢየሱስ ነገሩት። ኢየሱስም መለሰላቸው እንዲህም ሲል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል፣ ነፍሱን በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። እንግዲህ የእነዚህ ግሪክ ሰዎች ኢየሱስን ለማየት መፈለግ ለምንድን ነው ኢየሱስ ይህን እንዲናገር ያደረገው ብለን ስንጠይቅ አሁንም ወዴት የሚወስደን ነው? ወደ ብሉይ ኪዳን ሀሳብ የሚወስደን ነው። በትንቢተ ኢሳያስ ምዕራፍ 11 ቁጥር 10 ላይ እንደዚህ ይላል፣ በዚያ ቀን እንዲህ ይሆናል፣ ለአሕዛብ ምልክት ሊሆን የቆመውን የእሴይን ሥር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል። ጌታ ምንድን ያለው? እነሆ ሰዓቱ ደርሷል። ትንቢተ ኢሳያስ ላይ ምንድን የሚለው? በዚያ ቀን። ስለዚህ ያ የተነገረው ቀን አሁን ደረሰ እያለ ነው ጌታ። ያ ብቻ አይደለም፣ አሕዛብ የእሴይን ሥር ይፈልጉታል። እነዚህ የግሪክ ሰዎች መጥተው ኢየሱስ መፈለጋቸው የዚህ ፍጻሜ እንደሆነ ያሳያል። ሶስተኛ ደግሞ ስፍራው የተከበረ ይሆናል ያለው ጌታም ኢየሱስ ደግሞ የተናገረው ምንድን ነው? የሰው ልጅ የሚከብርበት ሰዓት ደርሷል። ስለዚህ አሕዛብ መሲሁን መፈለጋቸው ኢሳያስ የተናገረውን ትንቢት የሚያስታውስ ስለሆነ ከዛ ተነስቶ ጌታ ክብሩ እየቀረበ እንደሆነ ተናገረ። የጌታ ክብር ግን አሁንም አይሁዶችና ደቀ መዛሙርቱ ከነበራቸው መረዳት የተለየ ነው። ለምን? በዚሁ በዮሐንስ ወንጌል ምዕራፍ 12 ላይ እንዳየነው ምንድን ነው ያለው? ራሱን በስንዴ ሲመስል እናያለን። ስንዴ ከሞተች በኋላ ነው ብዙ የምታፈራው። ስለዚህ የሰው ልጅም ይከብራል። አዎ፣ ግን የሚከብረው በመሞት ውስጥ ነው። ልክ እንደ ስንዴ ሞቶ ነው ብዙዎችን የሚያፈራው። ልክ እንደነዚህ የግሪክ ሰዎች አይነቶችና ሌሎችም ገና እግዚአብሔር ወደ መንግስቱ የሚጠራቸውን ሁሉ የሚያፈራው መሲሁ ሞቶ ነው። ስለዚህ ክብር አለ። አዎ፣ ግን ክብሩ መጀመሪያ በምን ውስጥ ነው የሚሆነው? በሞት ውስጥና በመከራ ውስጥ ነው የሚሆነው ብሎ አሁንም ስለ መከራው ጌታ ሲናገር እናያለን። ይህንን ራሱ ብቻ የተናገረው ለሚከተሉት ሁሉ ለደቀ መዛሙርቱ ሁሉ ነው የተናገረው። ለምን? ነፍሱን የሚወድ ያጠፋታል፣ ነፍሱን ግን በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል፣ ያገኛታል ብሎ ሲናገር እናያለን። ይሄ ምንድነው? አሁንም መርህ ነው፣ የእግዚአብሔር መንግስት መርህ ነው። የሚከተሉት ሁሉ
ይህንን ሊረዱ እንደሚገባቸው መሲሐቸው ንጉሳቸው ቀድሞ በዚህ ቢያልፍም እነሱም ደግሞ እንደሚከተሉት ጌታ ኢየሱስ የሰጠው መርህ ነው። እንግዲህ ከዚህ ጋር አያይዘን የምናየው ምንድን ነው? መብዛት የሚለው ሀሳብ። ያ ደግሞ በአዳምና በሔዋን ተልእኮ ውስጥ እግዚአብሔር ብዙና ግዙ ብሎ የባረከበት ነው። ስለዚህ አሁን የሚሆነው መብዛት ምን አይነት መብዛት ነው? በመሞት ውስጥ የሆነ መብዛት ነው። በአዳምና በሔዋን ጊዜ ልጅ በመውለድ ውስጥ ነው የሚበዙትና የእግዚአብሔርን ተልእኮ የመንግስቱን መስፋት እንዲፈጽሙ የታሰቡ። አሁን ግን በዚህ በአዲሱ አዳም የሚሆነው ምንድን ነው? በመሞት ውስጥ መብዛትና የእግዚአብሔርን መንግስት ማስፋት እንደሚሆን ነው የሚያሳየው። እንዳልነው ለመሲሁ ብቻ ሳይሆን ለእሱ ተከታዮችም ይህ የእግዚአብሔር መንግስት መርህ ነው። ከዚህ ቀጥለን የምናየው ጌታ ኢየሱስ ክርስቶስ ከተያዘ በኋላ በሸንጎ ፊት ቀርቦ ሊቀ ካህናቱ በጠይቀው ጊዜ የመለሰውን ነው የምናየው። እንግዲህ ከዚህ በፊት የተለያዩ ምስክሮች ተፈልገው ጌታ ኢየሱስ ክርስቶስን ለመወንጀል የሚያሳምን ምክንያት ሲፈልጉ ነበር። ነገር ግን የእነዚህ ምስክሮች ቃል ሁሉ ተቀባይነት ባላገኘ ጊዜ ሊቀ ካህናቱ ጌታን የተናገረውን በማርቆስ ወንጌል ምዕራፍ 14 ከቁጥር 60 እስከ 64 ባለው ውስጥ እናያለን። እንደዚህ ይላል። ሊቀ ካህናቱም በመካከላቸው ተነስቶ አንዳች አትመልስምን? እነዚህስ በአንተ ላይ የሚመሰክሩብህ ምንድን ነው ብሎ ኢየሱስን ጠየቀው። እርሱ ግን ዝም አለ፣ አንዳችም አልመለሰም። ደግሞ ሊቀ ካህናቱ ጠየቀውና የብሩኩ ልጅ ክርስቶስ አንተ ነህን? አለው። ኢየሱስም እኔ ነኝ፣ የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለ። ሊቀ ካህናቱም ልብሱን ቀደደና ከእንግዲህ ወዲህ ምስክሮች ምን ያስፈልገናል? ስድቡን ሰማችሁ፣ ምን ይመስላችኋል? አለ። እነርሱም ሁሉ ሞት ይገባዋል ብለው ፈረዱበት። በዚህ ቦታ የሊቀ ካህናቱ ጥያቄ ምን ነበረ? አንተ የብሩኩ ልጅ የእግዚአብሔር ልጅ ክርስቶስ ነህ ወይ? መሲሁ ነህ ወይ ብሎ ጌታን ራሱ ጠይቀው። ጌታ ኢየሱስ ክርስቶስ ደግሞ በግልጥ መለሰለት። አሁን ከዚህ በኋላ ጌታ ኢየሱስ ለማንም አትናገሩ የሚልበት ጊዜም አይደለም፣ ወይ ደግሞ የሚሰውርበት ጊዜ አይደለም። አሁን የሚሞትበት ጊዜ ደርሷል። በግልጥ የሚናገርበት ነው። እኔ ነኝ ብሎ ከዛ ቀጥሎ የሰው ልጅ ብሎ ደግሞ አሁን ስለ ሰው ልጅ ክብር ነው የተናገረው። ስለ መከራው እንደተናገረ ሁሉ አሁን ደግሞ የሰው ልጅ ስለሚጠብቀው ክብር ነው የተናገረው። ሁለት የብሉይ ኪዳን ጥቅሶችን አንድ ላይ በማድረግ ነው የመለሰው። ይህም መዝሙረ ዳዊት 110 ቁጥር 1 እና ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ ያሉ ሀሳቦችን ነው ይጠቀመው። ይህም የሰው ልጅ በእግዚአብሔር ቀኝ ሲቀመጥና ደግሞ በደመና ሲመጣ ታያላችሁ። ሁለቱም ስለ መሲሁ ወይ ደግሞ ስለ እግዚአብሔር ልጅ ስለ ንጉሱ የሚናገሩ ክፍሎች ናቸው። አይተናቸዋል በተለያዩ ጥናቶቻችን ውስጥ። ስለዚህ አሁን ይህ ይፈጸማል፣ ይህንን ታያላችሁ ሲል ነው የምናየው። ይህንን መቼ እንዳዩ በዚህ ክፍል ላይ አይነግረንም ወይ ደግሞ መቼ እንደሚሆን። ነገር ግን ከሌሎች ክፍሎች አንጻር ስናየው ይህ የሆነው መቼ ነው? ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ በእግዚአብሔር ቀኝ ሲቀመጥ መንፈስ ቅዱስን ሲልክ ያ መንፈስ ቅዱስ በመጣ ጊዜና በሐዋርያቶቹ አማካኝነት ልክ ኢየሱስ ያደርግ እንደነበረው ወንጌል ሲመሰክር፣ በሽተኞችን ሲፈውስ፣ አጋንንትን ሲያወጣ ሲያዩ ያ የገደሉት መሲህ አሁንም በተመሳሳይ ሁኔታ በእነዚህ ደቀ መዛሙርት እየሰራ መሆኑን ሲያዩ በእውነት እንደከበረ እና ሞቶ እንዳልቀረ ሕያው እንደሆነ የሚያሳይ ነው። ሁለተኛው ደግሞ በ70 ዓመተ ምህረት ሮማውያን መጥተው ቤተ መቅደሱን ባፈረሱ ጊዜ ያን ጊዜ መሲሁ እንደከበረና ፍርድን እንዳደረገባቸውም የሚጠቁም ነው። ስለዚህ በእነዚህ ጊዜያቶች ውስጥ ነው ታያላችሁ ያላቸው ነገር የተፈጸመው ብለን ማሰብ እንችላለን። እንግዲህ ጌታ ኢየሱስ ክርስቶስ በእግዚአብሔር ቀኝ እንደሚቀመጥ መናገሩ ኃይሉን፣ ክብሩን እና ከእግዚአብሔር ባህሪ ተካፋይነቱን ስለተረዱ በዚህ አካባቢ የነበሩት ምን አሉ? ሞት ይገባዋል አሉ። ወይ ደግሞ ይህ በእግዚአብሔር ላይ ስድብ ነው ብለው የተረጎሙት። በዚያ ምክንያት ኢየሱስ ክርስቶስ ወደ ጲላጦስ ደግሞ ተላልፎ ሲሰጥ እናያለን። ስለዚህ መጀመሪያ ያየነው በሸንጎ ፊት በቀረበ ጊዜ ከሊቀ ካህናቱ ጋር ባደረገው ምልልስ የእግዚአብሔር መንግስት ንግስናውን የተናገረበትን እናያየነው። አሁን ደግሞ በጲላጦስ ፊት ቀርቦ ከጲላጦስ ጋር ባደረገው ንግግር ውስጥ ስለ እግዚአብሔር መንግስት የተናገረው እናያለን። ይህንን በዮሐንስ ወንጌል ምዕራፍ 18 ከቁጥር 33 እስከ 37 ባለው ውስጥ እናገኘዋለን። እንደዚህ ይላል። ጲላጦስም እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን? አለው። ኢየሱስም መልሶ አንተ ይህን የምትለው ከራስህ ነውን? ወይስ ሌሎች ስለኔ ነገሩን? አለው። ጲላጦስ መልሶ እኔ አይሁዳዊ ነኝን? ወገኖችህና የካህናት አለቆች ለእኔ አሳልፈው ሰጡ። ምን አድርገሃል? አለው። ኢየሱስም መልሶ መንግስቴ ከዚህ ዓለም አይደለችም። መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግስቴ ከዚህ አይደለችም አለው። ጲላጦስም እንግዲያ ንጉሥ ነህን? አለው። ኢየሱስም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለው። አሁንም ከጲላጦስ ጋር ባለው ንግግር ውስጥ የእግዚአብሔር መንግስት ስትነሳ እናያለን። ጌታ ኢየሱስ ክርስቶስ መንግስቴ ሲል ምን እያለ ነው? እኔ ንጉሥ ነኝ እያለ ነው። ግን ሰው እንደሚያስበው እዚህ ጋር ጲላጦስ እንደተረዳው የምድር ንጉሥ ሳይሆን የእግዚአብሔር መንግስት ንጉሥ ሰማያዊ እንደሆነ የሚያሳይ ነው።
ይህ ንጉሥ ደግሞ የመጣበትን ተልእኮ ሲናገር ስለ እውነት ሊመሰክር የመጣው ከእውነት የሆነ ሁሉ ድምፁን ይሰማል፣ ያውቀዋል። ከእውነት ያልሆነ ግን አይረዳውም፣ አያውቀውም። የእግዚአብሔር መንግስት ሀሳብ ይሰወርበታል። ልክ ኒቆዲሞስን ላይ እንዳየ ነው። በዚህም ቦታ ጲላጦስ የእግዚአብሔር መንግስት ነገር መረዳት እንዳልቻለ እንደውም አልፎ እውነት ምንድን ነው ብሎ ሲጠይቀው እናያለን። ከእውነት የሆኑት ብቻ ኢየሱስ ክርስቶስ የእግዚአብሔር መንግስት ንጉሥ እንደሆነ ማየት ይችላሉ፣ መቀበል ይችላሉ። እነዚህ ሁሉ ሀሳቦች ጌታ ኢየሱስ ክርስቶስ ስለ መከራው፣ ስለ ስቅላቱ፣ ስለ ሞቱና ስለ ትንሣኤው የተናገረባቸው ቦታዎች ያየ ነው። ከዛ ጋር ተይዞ የተለያዩ ነጥቦችን አንስተናል። አሁን ደግሞ ጌታ ኢየሱስ ክርስቶስ ያለፈበትን ስቅላቱንና ሞቱን እንመለከታለን። እንግዲህ ጲላጦስ እንዲገረፍና እንዲሰቀል አሳልፎ ከሰጠው በኋላ ጌታ ኢየሱስ ክርስቶስ ላይ ሲያሾፉ ወይም ደግሞ ሲሳደቡ የነበሩ 3 ቡድኖች እናያለን። በእነዚህ ሰዎች ንግግር ውስጥ ራሱ የእግዚአብሔር መንግስት ሀሳብን ነው የምንመለከተው። የመጀመሪያዎቹ የሮማ ወታደሮች ናቸው። እኒህ ሰዎች በማርቆስ ወንጌል ምዕራፍ 15 ከቁጥር 17 እስከ 19 ባለው ውስጥ ያደረጉትን እንመልከት። እንደዚህ ይላል። ቀይ ልብስም አለበሱት፣ የእሾህ አክሊል ጎንጉነውም ደፉበት። የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን እያሉ እጅ ይነሱት ጀመር። ራሱንም በመቃ መቱት፣ ተፉበትም፣ ተንበርክከውም ሰገዱለት። ምንም እንኳን እነዚህ የሮም ወታደሮች ያሾፉ ቢሆንም ወይ የተሳደቡ ቢሆንም በንግግራቸው ውስጥና በድርጊታቸው ውስጥ ኢየሱስ ንጉስነቱን ሲመሰክሩ ነው የምናየው። አውቀውት ባይሆንም መስገዳቸው፣ እንደ ንጉስ ማክበራቸው፣ ንጉስ ብሎ መጥራታቸው በእውነት እውነተኛ ንጉስ ስለሆነ ያደረጉት ነው። ከዛም አልፎ በተሰቀለ ጊዜ በራሱ ላይ የአይሁድ ንጉስ የሚል እንደጻፉ እናያለን። ኢየሱስ የአይሁድ ብቻ ሳይሆን የዓለም ንጉስ ስለሆነ ያደረጉት ነገር ራሱ ስለ ንግስናው የሚናገር ነው። በመስቀል ውስጥ ኢየሱስ በመከራ ውስጥ ራሱ ምን እያደረገ ነው? እየገዛ ነው፣ እየነገሰ ነው፣ እየከበረ ነው። ይህ ግን የእግዚአብሔር መንግስት አሰራር ነው እንጂ የዓለም አሰራር ስላልሆነ ከብዙዎች አይን የተሰወረ ነበር ማለት ነው። ቀጥሎ የምናገኛቸው ቡድኖች ጌታ ኢየሱስ ክርስቶስ በሰቀለ ጊዜ በመንገድ ያልፉ የነበሩ ሰዎች ናቸው። እነዚህም እንደዚሁ ሲሳደቡና ሲያሾፉ እናያለን። ይህንን ማቴዎስ ወንጌል ምዕራፍ 27 ከቁጥር 39 እስከ 40 እንደዚህ ይላል። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበርና ቤተ መቅደስን የምታፈርስ በ3 ቀንም የምትሰራው ራስን አድን፣ የእግዚአብሔር ልጅስ ከሆንክ ከመስቀል ውረድ አሉት። እነዚህ ሰዎችም እየጠየቁት ያለው ነገር ምንድን ነው? የእግዚአብሔር ልጅነቱን ነው። ለምን? በእነሱ መረዳት ውስጥ የእግዚአብሔር ልጅ ከሆነ በምን ይገልጣል? ራሱን በማዳን ነው እንጂ በመሞት ውስጥ አይደለም። ይህ ጥያቄ ደግሞ ወዴት ነው የሚወስደን? ወደ ፈተናው ጊዜ ጌታ ኢየሱስ ሲፈተን ዲያብሎስ መጥቶ የጠየቀው 3 ጊዜ በተከታታይ የእግዚአብሔር ልጅ ከሆንክ ይህን ዳቦ አድርግ እያለ ሲፈትነው አይተናል። ከዛ ቀጥሎ ደግሞ ያየነው ማንን ነው? ሊቀ ካህናቱ ኢየሱስ የጠየቀው ምንድን ነው? አንተ የብሩኩ የእግዚአብሔር ልጅ ነህ ወይ? እነዚህም ሰዎች ደግሞ እንደሚሉት አንተ የእግዚአብሔር ልጅ ከሆንክ ራስን አድን። እነዚህ 3ቱ ጥያቄዎች የክርስቶስን ልጅነት የሚጠይቁ ናቸው። የማን ሀሳቦች ናቸው? የዲያብሎስ ሀሳብ ናቸው፣ የሰው ሀሳብ ናቸው። በጥምቀቱ ጊዜ ከሁሉም አስቀድሞ እግዚአብሔር የምወደው ልጄ ነው ብሎ መስክሮለታል። ያ የእግዚአብሔር ምስክርነት ነው። እግዚአብሔር የገለጠለት ደግሞ ከእግዚአብሔር የተቀበለ የተረዳ ደግሞ ጴጥሮስ በማርቆስ ምዕራፍ 8 ውስጥ እንዳየ ነው ምን ብሎ መስክሯል? ቀድሞ ጌታን ከመገሰጹ በፊት ክርስቶስ የእግዚአብሔር ልጅ ነህ ብሎ ሲመሰክር እናያለን። በዚህ ደግሞ በስቅላቱ ጊዜ በመጨረሻው ደግሞ በዛ ቦታ ከነበሩት ከሮማዎቹ መካከል 100 አለቃው ጌታ ኢየሱስ ክርስቶስ ራሱን አሳልፎ ሲሰጥ ሲያይ ይህ በእውነት የእግዚአብሔር ልጅ ነው ሲል እናያለን። ስለዚህ እግዚአብሔር መስክሯል። ጴጥሮስም ደግሞ ከእግዚአብሔር ተቀብሎ መስክሯል። ይህ 100 አለቃም አይኖቹ ስለተከፈቱለት ኢየሱስ ተሰቅሎ እያለ እንኳን እያየ መስቀሉን ግን የእግዚአብሔር ልጅነቱን ማየት ችሏል። ይህ ሁሉ የሚያሳየው ምንድን ነው? የእግዚአብሔር ልጅ ነው የሚለውን የሚያውቀው እግዚአብሔር ብቻ ነው እና እግዚአብሔር የገለጠለት ብቻ ነው። እንዳየነው የእግዚአብሔር መንግስት ሀሳብ ስውር ነው፣ ሚስጥር ነው። እግዚአብሔር ካልገለጠ በስተቀር ማንም ሊያውቅ አይችልም። ከሴጣን የሆኑት የሰው ብቻ የሆኑት የሰው መንግስታት ሀሳብ ብቻ ያላቸው ሰዎች እነዚህ ያላቸው መረዳት የእግዚአብሔር መንግስትነት በምንድን ነው? ድል በማድረግ በመክበር በመግዛት ውስጥ ብቻ ነው እንጂ በመከራ ውስጥ አይደለም። ለዛም ነው ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ እንዲህ እንዲያስቡ ስላልፈለገ የሰው ልጅ እንደሚያልፍ ሁሉ የእሱም ተከታዮች በዛው መንገድ ሊያልፉ እንደሚገባ የእግዚአብሔር መንግስት መርህ እንደነገራቸው አይተናል። 3ኛ የምናገኛቸው ቡድኖች በዚሁ በክርስቶስ ስቅላት ጊዜ 2 ወንጀለኞች ናቸው። አንደኛው በቀኝ አንደኛው በግራ የተሰቀለ ነው። ስለነሱ ሉቃስ ወንጌል ምዕራፍ 23 ቁጥር 39 ላይ እናገኛለን። እንደዚህ ይላል። ከተሰቀሉት ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስህን እኛንም አድን ብሎ ሰደበው። ይቀጥልና ቁጥር 40 እስከ 43 ደግሞ ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን? ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። በእነዚህ 2 ወንጀለኞች መካከል ልዩነት እናያለን። አንደኛው
ክርስቶስ አይደለህምን? ታዲያ እኛንም አንተንም አድን። አሁንም በሱ ውስጥ የሚናገረው መንፈስ ወይ ደግሞ የእሱ መረዳት በመንገድ ከሚያልፉ ሰዎች የተለየ አይደለም። ከፈሪሳውያን የተለየ አይደለም። ከዲያብሎስ የተለየ አይደለም። ጴጥሮስ ተሳስቶ ከተናገረው የተለየ አይደለም። በዚህ በኩል ደግሞ ያለው ደግሞ እግዚአብሔር እንደገለጠለት እናያለን። ምን አለ? በመንግስት በመጣ ጊዜ እየተሰቀለ ያለውን ሰው እያየ የሚታየው መንግስት ነው። በመንግስት በመጣ ጊዜ አስበኝ። ጌታ ደግሞ ዛሬ ከኔ ጋር በገነት ትሆናለህ ብሎ ቃል ገባለት። ገነት የሚለው ቃል የአዳምና ሔዋንን ያስታውሰናል። በእነዚህ በሶስት ቡድኖች ውስጥ በተለያየ መንገድ ስለ እግዚአብሔር መንግስት ገጽታዎች ኢየሱስ ንጉስ ስለመሆኑ በመከራ ውስጥ አልፎ ግን የሚከብር የሚነግስ ንጉስ መሆኑን የሚናገሩ ነገሮችን አይተናል። መጨረሻ የምንመለከተው በትንሣኤው ውስጥ ደግሞ የእግዚአብሔር መንግስት ተስፋዎች እንዴት እንደተፈጸሙ ነው የሚሆነው። ያንን በማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ 20 ባለው ውስጥ ነው የምናገኘው። እንደዚህ ይላል። ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ጌታ ኢየሱስ ምን አለ? በትንሣኤው ጊዜ ስልጣን በሰማይና በምድር ሁሉ ተሰጠኝ። ይህ የሰው ልጅ የተባለው አሁን ምን ተቀበለ? ስልጣን ተቀበለ። በሰማይም በምድርም የሚገዛ ነው። በምን የተቀበለንን? በትንሣኤው። ለምን? የሰው ልጅ ስለሆነ እግዚአብሔር የሰጠውን ስልጣን የሚያሳይ ነው። እዚህ ላይ ተመስርቶ ትእዛዝ ሰጣቸው። ምን አለ? ሂዱ፣ ወንጌልን ስበኩ ለሁሉም። የእግዚአብሔር መንግስት አሁን ትሰፋለች። ይህ ደግሞ ተልእኮ ዓላማው ምንድነው? ደቀ መዛሙርትን ማድረግ ነው። አዳምና ሔዋን የእግዚአብሔር መንግስት እንዲያሰፉ ስጋዊ በሆነ መዋለድ ያንን እንዲያደርጉ ተልከው ነበረ። ያንን ሊያደርጉ አልቻሉም። ሁለተኛው አዳም መጥቶ ግን አሁን ይህንን ተስፋ ሲፈጽመው፣ ይህንን ተልእኮ ሲፈጽም እናያለን በደቀ መዛሙርቱ አልፎ። ነገር ግን መንፈሳዊ በሆነ ወንጌል ምስክርነት እንደሚሆንና የእግዚአብሔር መንግስት እንደምትሰፋ የሚያሳይ ነው። ይህንን ተልእኮ በስፋት በሚቀጥለው ክፍለ ጊዜ እግዚአብሔር ቢፈቅድ የምናይ ይሆናል። በዛሬው ክፍለ ጊዜ ግን ያየነው ዋና ዋና ሀሳቦች ምንድናቸው? ተላልፎ እንደሚሰጥ በተናገረው ንግግር ውስጥ፣ በስቅላቱ፣ በሞቱ፣ በትንሣኤ ውስጥ የእግዚአብሔር መንግስት ሀሳቦች መከራን ስለመቀበል መሲሁን ብቻ አይደለም ደቀ መዛሙርቱም በመከራ ውስጥ ብቻ አልፈው እንደሚከብሩ፣ ከዚህ ጋር ተያይዞ ከክርስትና ህይወት ውስጥ መከራን የሚያስወግድ መስቀልን የሚያስወግድ ቀጥታ ክርስቲያን ወደ ክብሩ ብቻ እንደሚሄድ የሚናገር ትምህርት ከመሲሁ ህይወት ከእግዚአብሔር መንግስት መርህ ውጭ የራቀ ስለሆነ የሰውና የአጋንንት ስለሆነ ልንሸሸውና ልናስወግደው እንደሚገባም ትምህርት የሚሰጠን ነው። በዚህ ውስጥ እንደተማራችሁ እንደጠቀማችሁ ተስፋ አደርጋለሁ። በሚቀጥለው ክፍለ ጊዜ እስከምንገናኝ ድረስ የእግዚአብሔር ጸጋና ሰላም ይብዛላችሁ።